አብርሃም መጥቶ ስላንቺ መጥፎ ነገር እንዲያወራልኝ አልፈልግም። ትሰሚኛለሽ? አላልሽም በሶስት ቀን ውስጥ ማለት ነው። አንቺን ቼክ እንደማያደርግሽ ስላሳይሽ ነው። የኔ ቆንጆ ቲክቶክ እየተደበረብሽ ነው። አልገባሽም እንጂ ራስሽም አንቺም ክብርሽን አዋርደሽ ያውም የልጅ እናት ሆነሽ አራስ ቤት ሳጨርሽ ኦሬ ገቡና በደንብ ጥብቅ ሳያደርግ ወንድ ላይ ልጥፍ አውሮፓ ሰው ልጥፍ የሚለጥፍ ይለጥፍሽ። አብርሃም ደግሞ መጥቶ አይነግርሽም። እነሱን ለማቀሳሰር የፈጠርሽው ፈጠራ ነው። ሙሉ መረጃውን የማቀርብላችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሰላም ብያለሁ። ሁላችሁንም ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። 5000 ደግሞ መግባት አለብን። ከጎን የሆናችሁ ፈጣሪ ሁሌም ከጎናችሁ ይሁን። እና ሄርሜላ እንግዲህ ትናንትና አትለጣጠፊ እንደወለደ ሰው ሁኚ እንደ አራስ ሁኚ ስትይ ነበረ። ካንቺ ወዲያ የተለጣጠፈ የለም። ለዛውም ደግሞ የሰው ትዳር ላይ ገብተሽ ሴትን አሰደብሽ፣ ክብርሽን ዝቅ አድርገሽ አለሌ ሆነሽ ነው የመጣሽው። ካንቺ ወዲያ አስጸያፊ ስራ የሰራ የለም። ሲቀጥል ደግሞ ሩታ አሁን ላይ 80 የለንም ብለዋል። ከሌላቸው ደግሞ ብትለጠፍ ምን ብትል አንቺ ምን ይመለከትሻል? የራሷ አሮባት የሰው ታማስል ይላል ያገሬ ሰው ሲተርት እና እሷ አለች አይደል እንዴ ሁለት ቃል አስቀምጣ የሰው ባለ መንጠቅ ግር ከራስ ምትላለች አይደለም እንዴ? እንዴት የራሷን ያብየን ወደምዬ እንደሚባለው የራሷን ወደ እሷ እንዴት ታላከካል? ሩታ ሀብቴ አጠናቃ በቃይ ብላ ተሰናብታ ባሏን በክብር ከማንኛውም ሰው ጋር የሆነችው እንጂ እንደሷ በፈረስ በእግር ብላ የሰው ባለ መንጠቅ ጥረት የምታደርግና ራቁቷን እንደዚህ እየተሽከረከረ ቂጧን እያሳየ መመጣት አይደለም። የተከበረች ናት። በተከበረ ትዳር ነው ያገባች፣ በተከበረ ሽምግልና ነው ያገባችው። እሷ ግን የሰው ባለ መቀማት ብዙ ጥረት ታደርጋለች። እሱ ደግሞ ቸክ አላረጋትም። ምክንያቱም ይወደኛል ብላ ነው የምታስበው። ግን ጊዜ እያሳለፈባት ነው። ነግራታለች በደንብ ትላንትና በደንብ ነው የኛን ሐሳብ የገለጸችላት ሩታዬ። ስለዚህ ሩታ ሀብቴ እንደዚህ የምትባል ልጅ አይደለችም። ይሄ የራሷ ነው፣ የራሷ ፐርሰናሊቲ ነው። የራሷን ፐርሰናሊቲ ነው ሩታ ልትናገር የቻለችው እንጂ ሩታ እንዲህ የምትባል ሰው አይደለችም። ባል የለኝም ልጅ የለኝም ልጅም የለኝም እያለሽ የምታወራው እኮ እናውቃለን እኮ ሁለት ልጆች እንዳሏት የሰው ትዳር እያሳደደ ብዙ የሰው ህይወት እንዲያበላሽችም ብዙ መረጃ እየደረሰን ነው። አብረሽም ልጅቱ ማለት ነው ጭራሽ አጠገቡ አይደርስም። ይሄንን ሚስጥሩና የሚያውቅ አይመስለኝም። ሁለተኛ ደግሞ አብርሃም እየሄደ ስለ ሩታ ክፉነት ለሷ አይነግራትም፣ በፍጹም አያደርገውም። ሚስቱም ተናግራለች። አይነግርሽም። ሰሞኑን ቸክ ስላላለ ንገረኝ ሩታ ለአብርሽ ጥላቻ እንዲያድርባት ባሏን ጠንቅቃ የምታውቅና ቢለያዩም የልጁ አባት ነው ቢለያዩም የባሏን ማንነት ጠንቅቃ የምታውቅ ናት። ሩታ ለሌላ ሰው ሂዶ እንዲህ ናት የሚል ሰው አይደለም። ስለዚህ ሰሞኑን ቸክ ስላላረጋት ዞር ብሎ ስላላያት ጧት ማታ ወደ ልጅ ወደ ሚስቱ እየሄደባት ስለሆነ ማራራቂያ ልትፈጥር ፈልጋ እንጂ እሷ ራሱ አብርሃም እንደዚህ አይልሽም። ሰሞኑን ቸክ ስላላረገሽ ነው። ለዛ ነው ያንቀጠቀጠሽ። አብረን እንኖራለን አብረን አልኖርም አላት። ቤት ላፋልጋ አለችው። ምን ያላለችው አለ? እኔ ልውጣለህ ቤቱን ለቅቄ አንተ ተቀመጥበት አለችው። ይሄን ሁሉ ሐሳቧን አልቀበላት ስላለ በጣም ተናዳለች። እና አሁን ላይ ሩታ ላይ የሆነ ነገር ሰርታ ማለት መጥፎ አመለካከት ኑሯት እነሱን በጣም ማጣላት ነው የፈለገችው በነገርሽ ላይ ማለት ነው። ተለያይተው እያለም ድጋሜ ሌላ ብጥብጥ እንዲነሳ እየጣረሽ ነው ያለችው። ወረደች አልሆነላትም። ስለዚህ አሁን ያላት አማራጭ እሱ እየሄደ ስለ ሩታ መጥፎነት እያወራት እንደሆነና ሩታ ደግሞ የበለጠ ጥላቻ እንዲኖራትና ከባሏ የበለጠ እንድትርቅ እያደረገች ነው ያለችው። አንደኛ ደግሞ እንደገና ደግሞ መለስትልና ተስማምተው ልጃቸውን ቢያሳድጉ ትላለች። የጨነቀው እርጉዝ ያገባል። ንግግር ራሱ አትችልም። የንግግር አይዲያ እንኳን የላትም። የንግግር አይዲያ ሀጠፋት ሩታ ሀብቴ መማር አለባት። አለቀ። ስለዚህ ሩታ ሀብቴ የሰው ባል አልቀማችም። ደስታም በቀለም ማለት ደስታም ማለት እሱ ህይወት የለውም። ህይወት የሌለውም ባል ነው እሷ ብታቅፈውም ብታሽከረክረውም። ግን የሷን ያህል ኦቨር ለወንድ ልጅም እሷን እንደሷ አልተለጣጠፈም፣ አልሳመችም፣ ቂጧን እየዞረ ያላሳየችም። ስቴፓን ጠብቃና ክብሯን ጠብቃ ነው
ከሌላ ሰው ወንድ ጋር ቢሆን ማለት ነው። ስለዚህ አራስነቷ ምናምነቷ የሚመለከታት ጉዳይ አይደለም። አለቀ። ህይወት ይቀጥላል። የሰው ልጅ ይወልዳል። ባሉ ጋር ካልተስማማ የራሱን ህይወት ይቀጥላል። አለቀ። የሚመለከታት ነገር የለም። ዞሮ ዞሮ ብዙም ልል አልፈልግም። ምክንያቱም በሚገባ ትናንትና አስታጥቃ ነግራታለች ሩታ። መናገር አይጠበቅብኝም። እንዴት እንዳኮራች ማለት ነው። በደንብ ነው ልክ ልኳን የነገረቻት። ኮመንቶች ደግሞ እጃችሁ ይባረክ እንዳለ ገብቼ ኮመንት ሳነብ ማለት ነው። ላይቭ ላይ ትናንትና ማታውን ሳነብ ነበርና እንዴት እንደምታስደስቱ ማለት ነው። ውይ አልኳችሁ የምር እኔ እንጃ በጣም ትለያላችሁና በጣም ነው ያደነኳችሁ። እጥብን ያደረጋችኋት ጀግና ናችሁ። እውነት ለመናገር ቃላት ያጥረኛል። እኔ እንጃ ይሄ ልዩ ወታደር ናችሁ ባጭሩ ማለት ነውና ፈጣሪ ጠብቃችሁ። እሷን በሚገባ ልክ ልኳን ነግራታለች። ልጅቷ ግን የማትሰማ ነገሩም መጥቼ ሌላ ነገር ነበር ማለት የፈለኩት በራሴ ሰዓት ተዋረርኩኝ። አዎ መዋረዷንም ማወቋ ጥሩ ነው። ሲጀምር የተዋረደችው እኮ የሰው ባል ላይ ፊት ስትል ነው የተዋረደችው። አሁን አይደለም ከተዋረደች በጣም ቆየች እና ያም ተነስቶ አትለጣጠፊ ወንድ ጋር ያም ተነስቶ የተፋታ ሰው ተለጣጠፈች፣ ቀፈች፣ አላቀፈች የሚመለከታቸው ነገር ሲጀመር የለም። ልጄን አሳድግልኝ አላለቻቸውም አይደለም። ምን ልጅ ይላሉ እንዴ? 2 እና 3 ልጅ እየወለዱ እየመጡ የራሳቸውን ደብቀው ፎቶዎች ወጥቶባታል። እርጉዝ ሆና ብዙ ወጥቶች የሆነ ጋቢጣ አላርጋ ነፍሰ ጡር ሆና ወደ ሆስፒታል ስትሄድ ባለፈው ራሱ አይተሻት ከሆነ ለክትባት አፈር መስላ አፈር እኮ ነው የምትመስል። ባለፈው ራሱ አብርሽ አይተሽው ከሆነ ሲስቅባት ነበረ። ባለባበሷ እንደዛ ለብሳ እሱን ለመወስወስ ሽቶ ሳይቀር ብዙ ነገር ስትል ነበርና ሚስቱን ራሱ ክፉ እንዲናገራት ትፈልግ ነበር። ሲጀመር በጥፊ መማታት አለባት። በነገርሽ ላይ ጥፊ ያስፈልጓታልና የድሮውን ጥፊዋን ሩታ አሁን ላይ ተጠቅማ በጥፊ ብትወለውላት ደስ ይለኛል። በነገርሽ ላይ በቃ ምን ይቀራል? አይቀርም እኮ ይዘገያል እንጂ አብሽሪ ተቀምጣለች። መቅመስ ያልቀመሰ የለም የሷን ጥፊ። ንግግሯ እንደዚህ አዋረደኝ ብላ ከተሰማት ጥፊውን ስትቀምሰው ደግሞ የዛኔ ልክ ትገባለች። በጣም ጠግባለች እና ዞሮ ትላንት መነገር ባለበት ልክ በደንብ ነው የነገረች ሩታዬ። በተረፈ አንቺም ገልጸሽዋል። ኮሜንታተሮች እጅግ በጣም ትክክለኛ ፍርድ የሚሰጡ ትክክለኛ ነገር አስተያየት የሚሰጡ ሁልጊዜም መጥፎ ሲያረጉ መስተካከል ያለበትን ነገር ጥሩ ኮሜንት ስለምትሰጡ ባላችሁበት የዓለም ዳርቻ ሁሉ ሰላማችሁ ብዝት ይበል። ትላንትና እጅግ በጣም ነው የኮራሁባችሁ። ምክንያቱም እናንተ ከልባችሁ ያለውን ነገር በሙሉ ሩታዬ ስለተናገረችው ስለገለጸችው ደስ ስላላችሁ ጥሩ ኮሜንት ስለጻፋችሁ እጅግ ከልብ እናመሰግናለን። ይሄን ቤትም ጎራ እያላችሁ ላይክ፣ ሰብስክራይብ የትዴታችንን 5000 እናስገባሽ። ለነበረን ቆይታ ከልብ እናመሰግናለን። ቸር ቆዩልን። አመሰግናለሁ። እኔ ወድ ክበሪልኝ ለሰጠሽው ሐሳብ አስተያየት እጅግ ደስ የሚል ሐሳብ ነው የተናገርሽው እና ወዶችዬ ሰብ ላይክ ማድረጋችሁን አትርሱ። ፈጣሪ ደግሞ ሁሌም መልካም ልብ ስላላችሁ ልባችሁን አይቀይርባችሁ። ፈጣሪ ይጠብቃችሁ፣ ክፉን ያርቅላችሁ። በቀጣይ ቪዲዮ እንገናኛለን።